ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቢ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህንን ቪዲዮ ስትከታተሉ ለብዙ እህቶች ይደርስ ዘንድ ሸር እና ሰብስክራይብ ላይክ እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። አብዛኞቻችን እንጠቀምበታለን ብዬ ስላሰብኩኝ ነው። ከዚህ በፊትም በፎዝ ዩቲዩብ ቪዲዮ ሰርቼበታለሁኝ። አብዛኞቻችሁ ደግሞ ተጠቅመንበታል። እኛም እንደ ቀልድ እያደረግንም ሆነ እንደዚህ የማያዩን እየመሰለን እናደርግ ነበረ። ምግብ ሲርበን እኛ እነሱን ጠይቀን መብላት እንችላለን ወይ? እያዩንስ ብንበላ ችግር አለው ወይ ሲርበን ብላችሁ ብዙዎቻችሁ ጠይቃችሁኛል። ምናልባት በዛ ላይ ሰዓት ስላልነበረኝ አልመለስኩላችሁም። እዛም እዚህም የምትከታተሉኝ ካላችሁ እንግዲህ እዛኛውም ላይ ጊዜ ወስጄ እሰራበታለሁ። በዚህ ለዛሬ ልስራላችሁ ብዬ ነው። አብዛኞቻችሁ ጥያቄያችሁ ምግብ ሲርበን እነሱን ስጡን ብለን ጠይቀን መብላት እንችላለን ወይ? ወይስ ደግሞ እነሱን ስጡን ማለት ከፈራን እኛ ራሳችን አቅርበን ስንበላ ቢመጡብን ተነስተን ቶሎ ደብቀን ነው መነሳት ያለብን? ወይስ ደግሞ እየበላን ቢመጡ ይቀየማሉ ወይም ደግሞ ያባርሩናሉ እያላችሁ ልጆች አላችሁ። ብዙ ጊዜ እኔ የምሰራው በአረብ ሀገር እህቶች ላይ ነው። ከዚህ በፊት በፍጹም ልትጠራጠሩባቸው የማትችሉ 5 ነገሮች ብዬ የሰራኋቸው ቪዲዮዎች አሉ። ያ ቪዲዮ ቢያንስ ብዙ እይታ አለው። ስለዚህ ስላላያችሁት ነው አብዛኞቻችሁ የምትጠይቁኝ። አሁንም ደግምላችኋለሁ፣ ምንም ችግር የለውም። እናንተን ካስተማራችሁ እና የኔ ምክርና የኔ ሀሳብ ለእናንተ ከጠቀማችሁ ምንም ችግር የለውም። እኔ ለመስራት ዝግጁ ነኝ። አሁንም ጥያቄያችሁን ጠይቁ። እንግዲህ ዛሬ ይህንን ቪዲዮ አይታችሁ እንድትመለሱና እናንተም እንደዚህ ታደርጉ ከሆነ ከዚህ ድርጊታችሁ እንድትቆጠቡ ከወዲሁ አደራላችኋለሁ። የማትረሱት ነገር ግን ሙቢ ዩቲዩብን ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱልኝ። የልጅ ቻናል ነው። የልጅ ቻናል ሲያድግልኝ እጅግ በጣም ደስ ይለኛል ማለት ነው። ለምታስደስቱኝ ደግሞ ፈጣሪ ያክብርልኝ። ቪዲዮውን እንየው። እንግዲህ ቪዲዮ እንዳያችሁት አብዛኞቻችን ሰዎቻችን ከውጭ ምግብ ያመጣሉ። ምግብ በሚያመጡበት ሰዓት ደግሞ ይመለሳል። ሲመለስ አንዳንዶቹ አረቦች ብሉ ይላሉ፣ አንዳንዶቹ አረቦች ደግሞ አስቀምጡ ይላሉ፣ አንዳንዶቹ አረቦች ደግሞ ብሉም አስቀምጡም አይሉም፣ ዝም ብለው አንሺ ይላሉ ማለት ነው። ስለዚህ እንደዚህ አይነት አረቦች ሲገጥሟችሁ ብሉም አንሱም ወይም ደግሞ አስቀምጡም የማይሉ አረቦች ሲገጥሟችሁ ምንድን ነው ማድረግ ያለባችሁ? ልክ እንደዚህ ስህተታችን አይደለም፣ ስህተት መስራት የለባችሁ። እናንተ መብላት ከፈለጋችሁ ከዛ ነገር ላይ ምናልባት ልጆች ካሉ ልጆች ቆይተው የሚጠይቁ ከሆነ የተወሰነ አስቀርታችሁ እናንተ መብላት ያለባችሁን አንስታችሁ በልታችሁ የታለ ሲሏችሁ እንኳ በልተነዋል ማለት ሙሉ መብት አላችሁ ማለት ነው። ምክንያቱም ቤት ውስጥ ምግብ ከሌለ እየራባችሁ ከሆነ እናንተ እየተራባችሁ እና ምግብ የሌለ ሆኖ ያ ምግብ ተቀምጦ እናንተ ሳትበሉ ለምን ስራ ስሩ መባል የለባችሁም። ስለዚህ ስትሰሩ መብላት አለባችሁ። የመጣነውም እዛ ሀገር ማንኛውም ሰው ሰርቶ ለመክበር ለመለወጥ የመጣው ለሆዱ ነው። ሚሊኔርም ይሁን ቢሊኔርም ይሁን ምንም ይሁን ምንም ብቻ የሰው ልጅ የሚለፋው ቀን ከሌት የሚለፋው ለሆዱ እና ለሆዱ ብቻ ነው። ሌላ ምንም ነገር ትርፍ ነገር የለም። ፎቅ በፎቅ ቢደራርብም ልብስ የልብስ አይነት ቢገዛም የጫማ አይነት ቢገዛ ወርቅ በወርቅ ቢለብስም ሂዶ ሂዶ ግን ሁሉም ሆዱ ነው ያንን ሁሉ ነገር የሚጨርሰው። ስለዚህ እኛም ከሀገራችን ስንመጣ ሰርተን ተለውጠን የራሳችንን የተሻለ ኑሮ እየኖርን፣ ያው የተሻለ ኑሮ ማለት የተሻለ ምግብ መብላት የተሻለ መልበስ ነው። ስለዚህ ልጆች ካሉን ልጆቻችንን በተሻለ ሁኔታ ማስተማር ነው እና የተሻለ ነገር ፈልገን እስከመጣን ድረስ እዚህ ሀገር ላይ ስንሰራ ደግሞ እኛ የዚህ ሀገር ስራና ረሃብ በጣም ነው የሚጎዳው። እዚህ ሀገር ላይ ሲርባችሁ እንደ ሀገራችን አይደለም። እዚህ ሀገር ሰውነታችን ነው የሚያንቀጠቅጠው። ሰውነታችንን በሚያንቀጠቅጠን ሰዓት ሰውነታችንን እየበረበረ ጤናችንንም እየነሳ ስለሆነ የሚሄደው ያለ ምግብ ስራ መስራት የለባችሁም። ስለዚህ እንደዚች አይነት እህታችን እንደዚች ሳይሆን ስህተት መስራት ያለባችሁ እንዳልኳችሁ ከውጭ የመጣ ምግብ ከሆነ ወይም ደግሞ ጠለባት የጠለቡት ምግብ ከሆነ
እንዳልኳችሁ ልጆች ካሉ ለልጆቹ በተወሰነ በማስቀመጥ ምናልባት በኋላ ቢጠይቁ ልጆች ስለሆኑ ሊያለቅሱ ስለሚችሉ የተወሰነ በማስቀመጥ ለእናንተ ራባችሁን ማስታገስ ግድ ነው። ካለ ደግሞ እስከምጠግቡ ድረስ መብላት ግድ ነው። ሌላው የአብዛኞቻችሁ ጥያቄ ምግብ ከውጭ ሲመጣም ሆነ እቤት ሲሰራ ሴትዬ ምግብ አትሰጠኝም፣ ቀንሳ አትሰጠኝም። ግን ለእነሱ ስናቀርብ ብረት ድስት ውስጥ የሚቀመጥ ምግብ አለ እና እነሱም ደግሞ አንዳንድ ጊዜ እነሱ ጋር ሂዶ ተመልሶ የሚመጣ ምግብ አለ። እኔ እየራበኝ ነው። ስለዚህ ሲርበኝ ደግሞ እዛ ብረት ድስት ውስጥ የቀረውን ምግብ ወይም ደግሞ ከነሱ ሲመለስ የተረፈ ምግብ ካለ ያንን ስበላ ሴትዮ ብትመጣብኝ ደብቄ ነው ማስቀመጥ ያለብኝ ቶሎ ተነስቼ ወይስ እየበላሁ ትምጣ እየበላሁ ትሄኝ የሚል ጥያቄ ነው የአብዛኞቻችሁ ጥያቄ። ይህንን ቪዲዮ ደጋግሜ ሰርቻለሁኝ። መዳም ቤት ልንደራደርባቸው የማይገቡ 5 ዋና መሰረታዊ ነገሮች ከሚለው ውስጥ አንደኛው በዋናነት ውሃና ምግብ ነው ማለት ነው የሰራሁት። እንዲሁም ደግሞ ምኝታና ልብስ ነው፣ የእንቅልፍ ሰዓት ነው እንግዲህ የሰራሁት ማለት ነው። ስለዚህ አሁንም ዛሬ ምንም እናንተ ጥያቄ ውስጥ የሚያስገባ ነገር የለውም። እናንተ ከራባችሁ አቅርባችሁ በስነ ስርዓት ስርዓት ባለው መንገድ አግባብ ባለው መንገድ በስነ ስርዓት ቁጭ ብላችሁ ምግባችሁን መብላት ሙሉ መብት አላችሁ። ኤጀንሲም ብትደውል ምንም ብትል እናንተ ሙሉ መብት አላችሁ። እሷ ስትመጣ ደንግጣችሁ ከተነሳችሁ ሌላ ነገር ነው የመስራት እንደውም። ስለዚህ መጣችም አልመጣችም ልጆቹ መጡም ሰውየው መጣም ማንም መጣም አልመጣም እናንተ መብላት ባለባችሁ ሰዓት በስነ ስርዓት ተረጋግታችሁ አቅርባችሁ መብላት። እንደውም እየበላችሁ ሲያዟችሁ አንዳንድ ጊዜ አብዛኞቻችንን የምነኝ አሁን እኔም አደርጋለሁ አሁን ራሱ። ምክንያቱም እኔ አሁን የማደርግበት ምክንያት አንደኛ ሴትዮዬ የስኳር በሽተኛ ናት፣ ደም ግፊት ምናምን ስላለባት ትዕግስት የላትም። ስለዚህ እችን ሴትዮ ደግሞ እኔ አስታምሜ ነው መያዝ ያለብኝ። ምግብ እየበላሁ እንኳ ብትደውልብኝ ምግብ እየበላሁ ነው ብዬ ብላት ምንም አትልም። እሷ ግን እኔ ማለት አልፈልግም። ምክንያቱም የሆነ ቀን ላይ በምትበሳጭ ስኳሯ ከፍ በሚል ሰዓት የሆነ ነገር ብትለኝ ስራዬን አጣለሁ ብዬ ስለምፈራ ኩንትራ ስላላደለሁ ማለት ነው። ስለምፈራ እየበላሁ ብትደውልብኝ አቋርጬ ሄዳለሁ ማለት ነው። ስለዚህ እናንተ ደግሞ ኩንትራት ናችሁ። ኩንትራት እስከሆናችሁ ድረስ ምግብ የማሟላት ግዴታ አለባቸው። የንጽህና መጠበቂያ፣ ዩኒፎርም፣ እንዲሁም ደግሞ መኝታ ክፍል፣ መኝታ ሰዓት እና ውሃ። አብዛኞቻችን ውሃን ብዙ ጊዜ እኛ በአረብ ሀገር የምንሰራ እህቶች የኩላሊት በሽተኞች እንሆናለን። ኩላሊት በጥቅሉ እንቅስቃሴን ይፈልጋል። ኩላሊት በጥቅሉ መቀመጥ ነው፣ ብዙ ጊዜ መቀመጥ እና ብዙ መቆም ነው በሽተኛ የሚያደርገው። እኛ ግን ከዚህ የምንንቀሳቀስ እህቶች የኩላሊት ተጠቂዎች መሆን የለብንም ነበር፣ ምክንያቱም እንቅስቃሴ ስለሚፈልግ ማለት ነው። አብዛኛውን ግን አይታችሁ ከሆነ የአረብ ሀገር እህቶች አብዛኛዎቹ በሚባል ደረጃ የኩላሊት በሽተኛ ተጠቂዎች ነን። ያ ደግሞ የሚሆነው ምንድን ነው? የምንጠጣው ውሃ ነው። የምንጠጣው ውሃ ምንድን ነው? ጨው ነው። እዛ ሀገር የትኛውም ውሃ ብትሄዱ፣ የትኛውም አካባቢ ላይ ብትሄዱ ከትክክለኛ ውሃ በብር እየከፈሉ ብር እየተከፈለ በውድ ብር እየተከፈለ እየተገጠመለት ካልሆነ በስተቀር አብዛኛው አረብ ቤት ያለው የጨው ውሃ ነው። ይሄ ከታንከር የሚመጣው ውሃ ጨው ነው። ያንን ደግሞ እነሱ አብዛኛዎቹ አረብ ቤት የሚጠጡት የሃይላንድ ውሃ ወይም ደግሞ ከሱቅ የሚገዛ የካርቶን ውሃ ነው የሚጠጡት። ሰራተኛ የሚጠጣው ደግሞ ብዙ ቤት የቦዝቡዛ ወይም ደግሞ ውሃ ይሄ እቃ ምናምን የምናጥብበት ከዛ ነው የምንጠጣው። በጀብ በጎን በኩል ሌላ ውሃ ይደረጋል። ያ ውሃ ማለት ደግሞ ጨው ነው። ስለዚህ ያ ጨው ውሃ ደግሞ ለኩላሊት ዋነኛ ጸር የሚሆነው ወይም ደግሞ ለኩላሊት በሽተኛ ከሚዳርጉ ነገሮች አንዱ ጨው ነው። እኛ የምንጠጣው ውሃ ጨው፣ የምንበላበት ምግብ ላይ ጨው አለው። ያ ነገር ሲደራረብ እንደገና የስራ ጫና አለ። ያ ነገር ሲደራረብ ኩላሊት በሽተኛ እንሆናለን ማለት ነው። ስለዚህ ውሃ ይሄ የቦዝቡዛ ውሃ ጠጡ የምትባሉ ከሆነ አብዛኞቻችሁ ከእነሱ ጋር እኩል ውሃ ክላሳችሁ እንደ ሃይላንድ እያስገባችሁ ብትጠቀሙ የተሻለ ነው። ሌላው ምግብ ሙሉ መብት አላችሁ የመጠየቅ። ቤት ውስጥ እንኳን ባይኖር እንኳን እያለ ልትራቢ እና እንኳን እያለ እሷ ስትመጣብሽ ድንግጠሽ ልትነሽና ከሌለ አምጪ ማለት መብት አለሽ። ምግብ የለም አምጭልኝ ግዥልኝ ማለት ሙሉ መብት አለሽ ማለት ነው። አረቦችንም የመጠየቅ መብት አለሽ፣ ቢሮም የመጠየቅ መብት አለሽ። ስለዚህ ምግብ የሌለበት ቤት እንዳትሰሩ እያልኩ ነው ብዙ ጊዜ የምናገረው።
ምግብ ካልበላችሁ እዚህ ሀገር ትጎዳላችሁ፣ ትሞታላችሁ፣ ጤነኛ አትሆኑም፣ በሽተኛ ነው የምትሆኑ። ስለዚህ ምግብ እየበላችሁ ብትመጣ በስነ ስርዓት ተረጋግታችሁ ቁጭ ብላችሁ ምግባችሁን እየበላችሁ ብትመጣ እንደተቀመጣችሁት እንደውም ታለና አከል በያት ማለት ነው። ነይ እንብላ በያት። ምንም የምታመጣውም ነገር የላትም። ምንም ልትልሽም አትችልም። እሷም ደግሞ ምንም አትልሽም። ከፈራችኋቸው፣ ከተሸማቀቃችሁ፣ ከተሽቆጠቆጣችሁ ግን ሊጫወቱባችሁ ይችላሉ። ስለዚህ በምግባችሁ፣ በመጠጥ በእንቅልፍ ሰዓታችሁ እና በልብሳችሁ በንጽህና መጠበቂያ ሞዴስ፣ ቅባት፣ ቫዝሊን፣ የጥርስ ሳሙና እንደዚህ አይነት ነገሮችን የማምጣት ሙሉ ግዴታ አለባቸው ማለት ነው። ስለዚህ የዛሬው መልስ ምንድን ነው የሚሆነው? ምግብ አቅርባችሁ እየበላችሁ ቢመጡባችሁ ጭራሽ ምግባችሁን ማንሳት የለባችሁም በፍጹም። እነሱ በልተው ጠጥተው ነው፣ ለዛውም የእናንተን ያህል ስራ አይሰሩም፣ የእናንተን ያህል አይፈጉም። ስለዚህ እንደነሱ እናንተም ሰው ስለሆናችሁ ሳትበሉ መስራት አትችሉም። ስለዚህ ሳትበሉ መስራት ስለማትችሉ እነሱ እየበሉ እናንተ ብትሄዱባቸው ስለማያነሱ ስለማይደነግጡ እናንተም ልትደነግጡ አይገባም ማለት ነው። ስለዚህ ሁላችሁም እያንዳንዳችሁ ምግብ ሲቀርብና ምግብ አቅርባችሁ ስትበሉ በቻላችሁት መጠን ተረጋግታችሁ መብላት ልመዱ። ያው አረብ ቤት እንግዲህ ሁላችንም ልጆቹ ሲጠሩን፣ ሰዎቹ ሲጠሩን ምን ሲሆን ተረጋግተን የምንበላበትን ቀን አናውቀውም። ግን እናንተ የምግብ ሰዓታችሁን አስተካከላችሁ፣ የምሳ ሰዓታችሁን፣ ሰዓታችሁን፣ ቁርስ ሰዓታችሁን አስተካከላችሁ ሲጠሯችሁ እንኳ እየበላን ነው ብላችሁ መመለስ መብት አላችሁ። ምክንያቱም ምግብ እየበላችሁ መነሳት ማንም ሊያስገድዳችሁ አይችልም። እና ውዶች ለዛሬ ያስኩላችሁ ይሄ ነበረ። የአብዛኞቻችሁ ጥያቄ ስለሆነ ጥያቄውን ልመልስላችሁ ብዬ ነው። እንግዲህ የልጅን ቻናል ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱልኝ። ለምታበረታቱልኝ በሙሉ እጅግ በጣም አመሰግናለሁኝ። ፈጣሪ ያክብርልኝ። ሁልጊዜም እንደምለው ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ ወጥቶ ከመቅረት ይጠብቀን፣ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ሆነን ሀዘን አያስነካን። በሰላም ጥለናቸው የወጣን ቤተሰቦቻችን በሰላም እናገኛቸው። ለሀገራችን ፍቅሩን ያምጣልን። የታመመ ድኖ፣ የተራበ በልቶ፣ የተጠማ ጠጥቶ፣ ያለቀሰ ያዘነ፣ የተከፋ የተከዘ ቀና ብሎ የምናይበት፣ እንባ በሳቅ ተቀይሮ፣ ሀዘን በደስታ ተቀይሮ፣ ረሃብ በጥጋብ ተቀይሮ፣ በሽታ በሙሉ ጤንነት ተቀይሮ፣ ሀገራችን ያለው የሰላም ማጣት በሰላም ተቀይሮ የምናይበትን ቀን ቅርብ ያድርግልን። በዚህ በክፉ ዘመን ህይወታቸው ያለፉ ወገኖቻችንን በሙሉ ከህፃን እስከ አዋቂ ድረስ ነፍሳቸውን ይማርልን ብያለሁ። ያሉ ወገኖቻችንን ፈጣሪ ይጠብቅልን፣ እኛንም ፈጣሪ ይጠብቀን እላችኋለሁ። የሙቤ ሸጋ እናት ሙቤ ዩቲዩብ ነበርኩኝ። ስለነበረን ቆይታ እጅግ በጣም እያመሰገንኩኝ ወዳችኋለሁ። ቪዲዮ ከተመቻችሁ እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ኮሜንት መስጫ ሳጥን ቁጥር ላይ ሁላችሁም የምትፈልጉትን ኮሜንት መጻፍ ትችላላችሁ። ኮሜንቱ ጥያቄ ካለው አንብቤ መልሳለሁኝ። ኮሜንቱ ጥያቄ ካለው ደግሞ የምታምረዋን ልብ ቅርጽ ላይ ካርጌላችሁ አልፋለሁ ማለት ነው። ወዳችኋለሁ። ስለምወዳችሁ ነው ያችንን ማደርግላችሁ። ሁላችሁንም ለምትሰጡኝ አስተያየት፣ ለምታበረታቱኝ በፎዚም በሙቪም እየመጣችሁ አይዞሽ በርቺ ጠንከሪ ለምትሉኝ ሁሉ ፈጣሪ ብርታትና ጥንካሬ ይሆናችሁ እላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የወጣውን በሰላም ይግባ፣ የተዘራው ያፍራ ብያለሁ። ሀገራችን አሁን ላይ ድህነት ላይ እየወደቀች ያለችበት ነው። ብራችን ዋጋ የለውም። እህላችን መሬቱ እያፈራ አይደለም። በጦርነት እየተቃጠለ ስለሆነ እንግዲህ ከሰማይ ዝናብም እየመጣ ስላልነበረ ብዙ ቦታዎች በድርቅ እየተጎዱ ወገኖቻችን አሉ። ስለዚህ መሬት ሲያፈራ ሴት ስታረግዝ ነው የምታምረው ይባላል እና እንግዲህ መሬቱ የሚያፍራ ሴቶችም አርግዙ ብያለሁ። አርግዙን ያርጉት።